የበጋ መስኖ የግብርና ስራዎችን ባህል በማድረግ በሰራነው ስራ በኑሯችን ላይ ከፍተኛ ለውጥ ማምጣት ችለናል ሲሉ በስልጤ ዞን የሳንኩራ ወረዳ አርሶ አደሮች ተናገሩ። በስልጤ ዞን የሳንኩራ ወረዳ አርሶ አደሮች በአካባቢያቸው ሲፈስ የነበረውን የውሃ ሀብት ወደ ስራ በማስገባታቸው በኑሯቸው ላይ ለውጥ እንዲመጣ ማድረጉን ይናገራሉ። የበጋ መስኖ ልማትን የስራ ባህል በማድረጋችን የተለያዩ የአትክልትና የአዝርት ምርቶችን በብዛት ወደ ማምረት እንድንገባ አስችሎናል ሲሉ ይናገራሉ። ለኔ አሁን 1 ሄክታር ተኩል ነው መሬቴ፣ 1 ሄክታር ተኩል ነው። ያው ድንችም ሰርቻለሁ፣ በቆሎ ሰርቻለሁ። በቆሎ ነው የሰራሁት። ያው ቲማቲሙ ምናምኑ አሁን እየደረሰ ነው። ሰብሎቻችን የምንፈልገውን ምርት እንዲሰጡን ለማድረግ ከማሳችን ስር እየሄድን አስፈላጊውን እንክብካቤ እያደረግን እንገኛለን ይላሉ። የግብርና ባለሙያዎች በሰጡን ምክርም ማዳበሪያን ጨምሮ ሌሎች ግብዓቶችን በወቅቱ እየሰጠን ምርታማነታቸው እንዲጨምር እየሰራንን ብለዋል። ቲማቲም ተተክሏል። በቆሎ ግማሽ ሄክታር አለ። አሁን ገና ሽንኩርት ለማትከል ደርሷል። መሬቱ ባለ ያክል ያው አቮካዶ አለ። የበጋ መስኖ የግብርና ምርታማነታችን በየዓመቱ እየጨመረ ስለሚገኝ ዘንድሮም ከሰብሎቻችን ጥሩ ምርት እናገኛለን። ለዚህም በርትተን እየሰራንን ይላሉ። ያው መጀመሪያ ሳር ቤት የነበረው ቆርቆሮ ቤት ተለውጠናል። ለውጥ አለ፣ በጣም ለውጥ አለ። ልጆቻችን እያስተማርን ነው። ከራሳችን ተርፎ ቀለብ እንኳን ለገበያ እያቀረብን ነው። ይሄንን ሁሉ በእኛ ነው የዘራነው። ይሄ ሁሉ እኛ ነው። በቆሎም በሌላም ቦታ አሉ። እስከዛ ያው ይሄን ምርታና ድንቹም ጎመኑም በቆሎም ሁሉም ነገር መርተዋል። በመስኖ እኛ ተጠቃሚ ነን። በሳንኩራ ወረዳ በተለዩ 5 ቀበሌዎች አርሶ አደሮች በቂ ግንዛቤ ኖሯቸው በአካባቢው የሚፈሰውን ውሃ ተጠቅመው ምርታማ እንዲሆኑ ለማድረግ በተሰራው ስራ የመስኖ ስራው ባህል እንዲሆን ማድረግ መቻሉን የወረዳው አስተዳዳሪ ወይዘሮ ተሚማ ሙዴ ይናገራሉ። አርሶ አደሮች በመስኖ ግብርና ስራቸው ወደ ኋላ ሳይሉ በትኩረት እንዲሰሩ አስፈላጊው ድጋፍ እየተደረገላቸው ይገኛል ብለዋል። ሙያዊ ድጋፉ ሰብሉ ከተዘራ በኋላ እንክብካቤው ላይ፣ በሽታ መከላከል ላይ፣ አረም መቆጣጠር ላይ ምርቶ ገበያ እስከሚቀርብ ድረስ ሙያዊ ድጋፎችና ፖለቲካ አመራሩን ጭምር የገበያ ትስስሩ አጠናክሮ እየሰራ ያለበት ሂደት ነው ያለው። በስልጤ ዞን የአርሶ አደሮችን ምርታማነት በመጨመር በኑሯቸው ላይ ለውጥ እንዲመጣ ለማስቻል ያሉ የመስኖ አማራጮችን ሁሉ በመጠቀም እየተሰራ እንደሚገኝ የዞኑ ግብርና መምሪያ ምክትል ኃላፊ አቶ ሳዲቅ አብዲ በመጀመሪያው ዙር የበጋ መስኖ ከ12000 በላይ ሄክታር መሬት በተለያዩ የአትክልትና የሰብል አይነቶች መሸፈኑን ይናገራሉ። ባሉ የዘመናዊ የመስኖ አውታሮችም እንዲሁም ደግሞ ባህላዊ የመስኖ አውታሮች ላይ በሁለቱ ዙር ከፍለን ነው የመስኖ ልማት የምናለማው። ኔርሊ በመጀመሪያ ዙር ወደ 12196 ሄክታር መሬት በተለያዩ የአዝርትም አሉ የአትክልትና ስራ ስር ሰብሎች ለመሸፈን እቅድ ይዘን ወደ ተግባር የገባነው። በዚህ ኔርሊ ወደ 2.8 ሚሊዮን ኩንታል ምርት ለማግኘት ነው ታቅዶ ወደ ስራ የተገባው። ሳንኩራ ወረዳን ጨምሮ የበጋ መስኖ አቅም ባላቸው የዞኑ ወረዳዎች ሁሉ እየተሰራ ባለው ስራ ከ2.5 ሚሊዮን በላይ ኩንታል ምርት እንደሚጠበቅ ነው ኃላፊው የገለጹት። ይህ ስኬታማ ይሆን ዘንድ ባለሙያዎች በአርሶ አደሮች የመስኖ ማሳ ላይ በመገኘት አስፈላጊውን ሙያዊ ድጋፍ እንዲያደርጉ እየተደረገ ነው ብለዋል። በበጋ መስኖ ከምናለማቸው ሰብሎች ጥሩ ምርት ማግኘት በመቻላችን የወቅቱን ገበያ ለማረጋጋት ወደ ተለያዩ የሀገራችን ክፍሎች ምርታችን እንዲሸጥ እያደረግን እንገኛለን ይላሉ የሳንኩራ ወረዳ አርሶ አደሮች። መስኖ ከመጣ በኋላ በጣም ከባድ ለውጥ ነው ያገኘነው። የተለያዩ አይነት በበጋ መሬት ማለት ነው በቆሎ፣ ሽንኩርት፣ ጥቅልል፣ የአበሻ ጎመንና ድንች የተለያዩ ፍራፍሬዎችን በበጋ መሬት አርሰን አውጥተን ለገበያ ተርፎን እያቀረብን ነው። በበጋ መስኖ አርሶ አደሮች የተለያዩ ምርቶችን ስለሚያቀርቡ አርሶ አደሮችና በገዢው ማህበረሰብ መካከል እየሄዱ ዋጋን የሚያራክሱ ግለሰቦችን ከመካከል ለማስወጣት አርሶ አደሮች የገበያ አማራጮች እንዲመቻቹ እየተደረገ ነው ይላሉ የወረዳው አስተዳዳሪ ወይዘሮ ተሚማ ሙዴ። በዚህም አርሶ አደሮች የላባቸውን ዋጋ እንዲያገኙ ማድረግ ተጀምሯል። ይህ ስራ ተጠናክሮ ይቀጥላል ብለዋል። ከሸማች ህብረት ስራ ማህበራት ጋር አስተሳስረን አካባቢው ያሉ ማህበረሰቦች ተጠቅሞ ወደ ሌላም አካባቢ ሽፍት እየተደረገ ዋጋን ለማረጋጋት እየተሰራ ያለ ስራ አለ።